የአራት መቶ ሴቶች የዱላ ቅብብል ተጀምሯል። አስደሳቹ አመርቂው ከፍተኛ ፉክክር የሚታይበት 400 የሴቶች የዱላ ቅብብል ዋው! 54ኛው የኢትዮጵያ አትሌቲክስ ሻምፒዮና በዱላ ቅብብል 400 ማን ይሆን የሚያሸንፈው? ዋው! የሚገርም ፉክክር! ሲዳማ ቡና፣ ኢትዮጵያ ኤሌክትሪክ፣ ኢትዮጵያ ንግድ ባንክ። ዋው! 400 የዱላ ቅብብል ፍጻሜውን አግኝቷል። ውጤት እንደደረሰን የምናሳውቅ ይሆናል። ኢትዮጵያ ባለወርቋን ጥላ ባዶ ሜዳ ወርቅ ፍለጋ አሜሪካ ደርሳለች። በውድድሩ ቦታ ላይ በ400 ሜትር ኢትዮጵያን በብቸኝነት ልትወክል ስም ዝርዝሯ ተላልፎ ነበር። ከተወዳዳሪዎችም ምርጥ ሰዓት አስመዝግባ ነበር። አጃይባ ትሰኛለች። አጃይባ አሜሪካ የሚሄዷ ህልም ባጭር ተቀጭቷል። ምክንያቱ ምንም ይሁን ምን ብዙዎችን እያወዛገበ ነው። የአጃይባ ጉዳይ አሁን የሀገር ጉዳይ ሆኗል። የኢትዮጵያ አትሌቲክስ ፌዴሬሽንም መግለጫውን ሰጥቷል። በአጃይባ ጉዳይ አጣብቂኝ ውስጥ የገባ ሚዲያም አለ። ይከሰስልን እያሉት ነው። አጃይባን የሚደግፉ አጃይባ ከጎናችን ለአጃይባ ድምጽ እንሆናት የሚሉ ሁሉ ፍትህ ለአጃይባ እያሉ ነው። አጃይባ ምን ገጠማት? ምን አዲስ ነገር አለ? እሱን እንነግራችኋለን። ከአሜሪካ ምድር ሳይሆን ከኢትዮጵያ ቀይ የተሰማውን ጉዳይ በዝርዝር ተሰሙታላችሁ። ሁሉ ስፖርቶች ነን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄንን ቻናል ደግፉ። የአጃይባን ጉዳይ ይኸው ስሙት። የኢትዮጵያ ኩራት ናት። አፍሪካን ደግሞ በስፋት አስጠርታለች። አሁን ላይ በ400 ሜትር ዓለም ላይ ከታዩ ክስተቶች ከሆኑ አትሌቶች ተርታ ስሟ ተሰልፎ ነበረ። አጃይባ አልዬ ትባላለች። ስሟ አጃይባ ነው። አጀብ የሚያሰኝ ብቃቷን አሳይካታለች። ጋና አክላራ ላይ 51 ሰከንድ ከ54 ማይክሮ ሰከንድ ገብታ አሸነፈች። ጋና በሷ ተናወጠች። ጥቁሯ ፈርጥ አንጸባራቂዋ ኮከብ በዛ የውድድር ሜዳ ላይ የወርቅ ሜዳሊያን አጠለቀች። ለኢትዮጵያ ያልተለመደ ነው። በ400 ሰንደቃችን ከፍ ባለ በኋላ የኢትዮጵያን ብሔራዊ መዝሙር ካዘመረች በኋላ እንባ የተናነቃት እንዲህ አለች። ለሀገሬ ገና ብዙ የማሳካቸው ገና ብዙ የምሆንላት ነገር አለኝ አለች። ቃሏ በተግባር የተተረጎመ መሰለ። ለዓመታት የለፋችበትን ውጤቷን በዓለም አቀፉ መድረክ የምታሳይበት ቀን መታ። ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ደረስኩ አለ። እሷም ተስፋዋን ሰንቃ ልምምዷን ቀን ከሌሊት አደረገች። የመወዳደሪያ ሰዓቱ ደረሰ። ቪዛ ተመታላት። ልትበር ተዘጋጀች። በዚህ ጊዜ ነበረ መርዶን የሰማቸው። የ2026 የአፍሪካ አትሌቲክስ ሻምፒዮና የ400 ሜትር የወርቅ ሜዳሊያ እሷ አጃይባ አልዬ በዚህ ውድድር ላይ አትሳተፊም የሚል ቀጭን መልእክት ተነገራት። ድንጋጤውን ተጋራቸው። እሷ የሆነው ሁሉ የገባት አትመስልም። ሚዲያዎች ግን ጉዳዩን ተቀባበሉት። ኢትዮጵያ ወርቋን ጥላ ወርቅ ፍለጋ አሜሪካ ገባች ሲሉ ተናገሩ። በዚህ ዙሪያ ለሰዓታት ዝምታን የመረጠው የኢትዮጵያ አትሌቲክስ ፌዴሬሽን በስተመጨረሻም ዝምታውን ሰበረ። አጃይባ የቀረችው የዓለም አትሌቲክስ መልእክት ልኮልን ነው አለ። መልእክቱ በኮማንደር ስለሺ ስህን አማካኝነት የተላለፈ ነው። እንንገራችሁ። አትሌት ስለሺ ስህን ይናገራል። በአሜሪካ በሚካሄደው የወጣቶች የዓለም አትሌቲክስ ሻምፒዮና ላይ ለመሳተፍ ዝግጅት ላይ ነበረች። አትሌቷ አጃይባ አልዬ ወደ ስፍራው አላቀናችም። በ400 ሜትር ጥሩ ውጤት ያላት አትሌት ናትና በውድድሩ ሜዳሊያ ታመጣለች ብለን ጠብቀን ነበረ። ይሄን ያሉት ስለሺ ስህን ናቸው። እሳቸው እያል ከመናገር ወደ እሱ እንሻገር። ስለሺ ስህን በሰጠው አስተያየት
አጃይባ የአጭር ርቀት ሯጭ እንደመሆኗ በልዩ ልዩ መንገዶች እንደግፋት ነበረ። እሷም ተዘጋጅታ ነበረ። ነገር ግን የዓለም አትሌቲክስ የሕክምና ቡድን አትሌቷ እንዳትመጣ የሚል መልእክት ስለላከ ልትቀር ትችላለች ሲል ነው የተናገረው። ሁሉም አትሌቶች የዶፒንግ እና የሆርሞን ምርመራ ማድረጋቸውን ያነሳው ስለሺ ስህን የሕክምና መረጃው የተላከው በአትሌቷ ኢሜል ነው፣ እሷም ታውቃለች ነው ያለው። በተጨማሪም እንደተናገረው በፌዴሬሽኑ ቢሮ ተገኝታ ከሕክምና ቡድን አባላት ጋር በመነጋገርም ጭምር ጉዳዩን ቀደም ብላ አውቃለች። ልክ እንደ ቤተሰብ መርዶ በሚዲያ ላይ የተረዳችው ነገር አይደለም ሲል ነው ስለሺ ስህን የተናገረው። አጃይባ አልዬ በእርግጥም የወርቅ ሜዳሊያ ይገባት ነበረ፣ ግን በአጭር ትዕዛዝ በቀጭን ኢሜል በጥን ጽሑፍ ከህልሟ ከግስጋሴዋ ለጊዜውም ቢሆን ተገታለች። መገናኛ ብዙሃን ግን የተናገሩትና የጻፉት አጸያፊ ሆኗል። እሱን ደግሞ እንንገራችሁ። የአጃይባ አልይን ወደ ቦታው አለማምራት ወደ አሜሪካ ያለመሄዷ ጉዳይ ሲሰማ ሲዲ ስፖርት ለደቂቃዎች ያክል በፌስቡክ ገጹ ላይ ያቆየውን በኋላ ላይም የሰረዘውን መልእክት አጋራ። የጾታ ውዝግብ ወይንም የሆርሞን መብዛት ያለባት ኢትዮጵያዊት አትሌት ወደ አሜሪካ አልተጓዘችም ሲል ነበር ያስነበበው። በአሜሪካ በጋና አክራ የ400 ሜትር አሸናፊነቷን ጽሑፉ ያትታል። አትሌት አጃይባ በሻምፒዮናው ላይ እንድትወዳደር ስም ዝርዝሯ መግባቱንና ቪዛ እንደተሰጣትም ያጣቅሳል። ሲዲ ስፖርት ስማቸው እንዳይገለጽ የፈለጉ ባለሙያዎች ብሎ እንደጻፈው ወደ ወንድ የሚያደላ የሆርሞን መብዛት ስለተገኘባት ወደ ውድድር ስፍራው አታመራም ሲል ነው የተናገረው። ከዚህ በፊት እነ ፋንቱ ሚርጎሶን እና ሌሎች አትሌቶችንም ያነሳል። ከሷ ጋር በተለይም ደቡብ አፍሪካዊቷ አትሌት ካስተር ሴሜኒያን በተመሳሳይ ጉዳይ ስማቸውን እንደሚነሳና ከቪዛ ጋር በተያያዘ የወርቅ ውሃ ጌታቸው ጉዳይ መጣራት ላይ እያለ እንደነበረም ይጠቅሳል። ሲዲ ስፖርት ይሄንን ጽሑፉን ካስነበበ በኋላ ለደቂቃዎች የፌስቡክ ገጻቸው ላይ ቆይቶ ነበረ። ከዛ በኋላ ግን ማንሳቱን እኛም ተመልክተናል። ከማንሳቱ በፊት ግን በርካታ ሚዲያዎች ይሄንን ጉዳይ እየተቀባበሉት ነበረ። ይህ የአትሌቷ የግል ጉዳይ ነው። የሕክምና ጉዳይ እዚህም እዚያም የሚዘራ አይደለም። ይሄ መሆኑ ልክ አይደለም። የሆርሞን ችግርም ቢኖር እርሷና የሷ የቅርብ ሰዎቿ ብቻ ናቸው ሊረዱት የሚገባው። ይህ መረጃ ባልተረጋገጠ መልኩ የአትሌቷ ሞራል፣ ክብርና መልካም ስም የሚጎዳ በመሆኑ ሚዲያው ያሰራጨውን ይዘት ቢያነሳም ማንሳቱ ብቻ በቂ አይደለም፣ መጠየቅ አለበት ሲሉ ነው ብዙዎች እየሞገቱ ያለው። ሚዲያውን በሕግ በሚመለከታቸው ተቋማት ፊት ተጠያቂ ለማድረግ አስፈላጊ የሆኑ ጉዳዮችን እያሟላን ነው የሚሉም አሉ። የግለሰቦችን ክብርና የግል መረጃ መጠበቅ ሲገባው ያውም ይህችን የሀገር ኩራት የሆነች ጀግና አትሌትን በዚህ ልክ እንድትወድቅ ማድረግ ከነሱ ከትልልቆቹ የማይጠበቅ ነው። በሕግ መጠየቅ አለባቸው ነው እያሉ የሚገኙት። እናንተስ ምን ትላላችሁ? አጃይባ በእርግጥም ለኛ ከወርቅ በላይ ወርቅ የሆነች አትሌታችን ነች። በዚህ ልክ ገና በልጅነቷ እንደዚህ አይነት የስነ ልቦና ጫና ውስጥ መግባቷ ደግሞ የሚያሳዝን ጉዳይ ነው። ሚዲያው የሰራው ነገር ልክ ነው? ሀሳባችሁን አስፍሩልን። አጃይባን ዙሪያ ምን መደረግ አለበት የሚለውን ምክር ሀሳብ ደግሞ እንንገራችሁ። በነገራችን ላይ የአጃይባ ከዚህ ውድድር ውጪ መደረግ የአትሌቷ የግል ጉዳይ ብቻ አይደለም፣ የሀገርም ገጽታ ነው የሚበላሸው። የሀገር ሶፍት ፓወር ልንለው እንችላለን። በዓለም መድረክ ላይ የሚያሸንፉ ሜዳሊስት የሆኑ ስፖርተኞች የሀገርን ምስል፣ የሀገርን ቱሪዝም፣ የሀገርን ዲፕሎማሲ፣ ኢኮኖሚ ሁሉንም ነገር ነው ይዘው የሚሮጡት። የአጃይባ እድልና ተስፋ ብቻም አይደለም ለጊዜውም ቢሆን የተጨናገፈው። ኢትዮጵያም ነች ስሟ የሚነሳው፣ አፍሪካም ነች ስሟ የሚወሳው። በዚህ ሁሉ ችግር ውስጥ ደግሞ
የመጀመሪያዋ ገፈት ቀማሽ እሷ ብትሆንም በ400 ሜትር ኢትዮጵያ ምንም አይነት ተወካይ አላገኘችም። በዚህም ደግሞ ትልቁ ኪሳራ ነው። አትሌቶች የቪዛ ጉዳይ፣ የቲኬት ጉዳይ፣ የሎጂስቲክ ጉዳይ ብዙ ነገር ያስጨንቃቸዋል። ይሄ ከተሟላላቸው በኋላ ደግሞ እንደዚህ አይነት ዱብዳ የሆነ ነገር ሲገጥማቸው ገለልተኛ የሆነ አቤቱታ ሊያቀርቡበት የሚችሉት አካል ራሱ ሊኖራቸው ይገባል። የስነ ልቦና የሙያ ድጋፍ ሁሉ ሊያገኛቸውና ሊያገኙም ይገባል። ሌላው ደግሞ በጉዳዩ ላይ ገለልተኛ አካል ሊመረምረው ማድረግ ግዴታ ነው። ነገሮችን በቸልተኝነት በቃ አንዴ ሆኗል ብሎ ከመተው ባሻገር በደንብ ሊመረመርና ሊታይ ይገባል። ተመሳሳይ ክፍተት ወይንም ወደፊት እንደዚህ አይነት ነገር እንዳያጋጥም ግልጽ የሆነ የጊዜ ሰሌዳ ሊጠቀሙ ይገባል። አትሌቷ የአመታት የወራት ልፋቷን ነው መና ያስቀሩባት። ሌሊት ተነስታ ጠዋት ማታ የአትሌት ልፋት ላብና ደም እንባ የተቀላቀለበት ነው። ይሄ ሁሉ ልፋቷ በአንድ ትንሽዬ ኢሜል መና ሲሆን እጅግ የሚያሳዝን ነው። ልጅቷ ገና ትንሽ ልጅ ነች። 20 ዓመት እንኳን አልሞላትም። በዚህ ባለችበት በእንደዚህ አይነት አስጨናቂ ወቅት ይህንን ነገር መስማት እጅግ የሚያስከፋ ነው። ጉዳዩ ከዓለም አቀፉ አትሌቲክስ ፌዴሬሽን የመጣ ቢሆንም የኛዎቹ ደግሞ ሊያጣሩላት ይገባል የሚሉ ብዙዎች ናቸው። እኛም እንስማማለን። አጃይባ ዛሬ እዚህ ላይ የተገኘችው በልፋቷ ነው። ነገም ትልቅ ደረጃ ላይ እንደምትደርስ እኛ ተስፋ እናደርጋለን። ለመሆኑ ስለ አጃይባ ምን ታውቃላችሁ? እኛ እንንገራችሁ። በነገራችን ላይ አጃይባ አልዬ ትባላለች። አባቷ አልዬ አህመድ ነው። እናቷ መሬም የሱፍ ይባላሉ። ለቤቱ 6ኛ ልጅ ነች። ቤታቸው የአትሌቶች መፍለቂያ ነው። ከአጃይባ በፊት በላይቱ አልዬ የተባለች የ100 ሜትር እና የ200 ሜትር ሯጭ አትሌት ቤታቸው ውስጥ ፈልቃለች። ታናናሾች አትሌቶቿም ጭምር ይሮጣሉ። ተስፋ የተጣለባቸው እንደሆነች ነው የሚናገሩት። ስልጤ ዞን ምስራቅ ስልጢ ወረዳ ገርቤግ ከተማ ውስጥ ነው ተወልዳ ያደገችው። ገና 20 ዓመት እንኳን አልሞላትም። ሲዳናማ ቡና ነው ክለቧ። በሱ ስር ነው ታቅፋ እየተሰራች የምትገኘው። ሀገር ቤት እያለች በተለይ ወደ ጋና ከማምራቷ በፊት በደንብ ትዘጋጅ ነበር። ፈተና ቢኖርባትም እነዛን ፈተናዎች ሁሉ አልፋ በተለይ በእህቷ ምክር ታግዛ ትልቅ ደረጃ ላይ ለመድረስ ሰራ ነበር ስትል ነው የምትናገረው። በራስ መተማመኗ ነገሮችን አሳካለሁ ብላ መነሳቷ ትልቅ ደረጃ ላይ እንዳደረሳት ትናገራለች። በሴቶች ታሪክ በ400 ሜትር ወርቅ በማግኘት የኢትዮጵያ የመጀመሪያዋ ነች። በአጭር ርቀትም ከተሰራበት እሷ ማሳያ መቻል እንደሚቻል የምታሳይ አትሌት ነች። በተለያዩ ውድድሮች ላይ በተለያዩ ርቀቶችም ትሳተፋለች። በ200 ሜትርም ከዚህ በፊት የተሳተፈችበት ጊዜ እንደነበረ ትናገራለች። የባለፈውን የጋና አክራውን ውድድር ለእናቷ መታሰቢያ እንዲሆን ያደረገችው የሩጫ ውድድር እንደሆነም ትናገራለች። እሷ የምንጊዜውም የኢትዮጵያ የአጭር ርቀት ተስፈንጣሪ ኮከብ ነች። አንደኛ አጃይባ አጀብ የሆነ ታሪክን አስመዝግበሻል። ሁሌም ከጎንሽ ነን ልንላት እንወዳለን። አሁንም በአሜሪካ በሚደረገው ውድድር ላይ ለሚሳተፉ ጀግኖቻችን መልካም ምኞትን እንመኛለን። ድል ለሀገራችን፣ ድል ለኢትዮጵያ፣ ፍትህ ለአጃይባ። እስቲ ኮሜንት ላይ ፍትህ ለአጃይባ እያላችሁ ጻፉ። እኛ በቃን።